ሰላም ጤና ይስጥልኝ ለህዳር 29 2018 ዓመተ ምህረት አዲስና አስደሳች የድል ዜና አለን። ፋኖ በደላንታና በዳውንት ወረዳ አዋሳኝ ልዩ ስሙ ሾጋ ተብሎ በሚጠራው አካባቢ ባደረገው ጥቃት ከ100 በላይ የጠላት ሰራዊት ሲገደሉ 93 የሚሆኑት ደግሞ ቆስለዋል። ይህንን አኩሪና አስደሳች የሾጋውን መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። በማህበረሰቡ በሚሰበሰቡ መካከል ላይ የራሱ ያላቸውን ካድሮች ወዳደሮችን ማህበረሰቡን አስመስሉ ጋቢ አልብሱ መሐል ላይ በማህበረሰቡ በሚሰበሰቡ ተሰብሳቢ መካከል ላይ አስገብቶ የፋኖን ባህሪና ስም እንዲያጠፉ በሚናገርበት ሰዓት ላይ እንኳን በሚሰበሰበው ቀጠና ህዝብ ላይ ያማለት ይወቀሰለት የለም። ሌላው ዝምታውን ነው መጥቶ ሄደ። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ምስራቅ ወለጋ ዞን ከባድ ጦርነት ተቀስቅሷል። ተጨማሪ ያለን ታደምጡታላችሁ። ተከዜ ክፍለ ጦርና ጭና ክፍለ ጦር በጠላት ላይ ከፍተኛ ድል እያስመዘገቡ ይገኛሉ ሲል አርበኛ ሰፈር መለስ ገልጸዋል። ተጨማሪ የስልክ ጥሪ ያለን እናስደምጣችኋለን። ፋኖ አንድ ባንዳ ላይ እርምጃ ወስደዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ በደላንታና በዳውንት ወረዳ አዋሳኝ ልዩ ስሙ ሾጋ ተብሎ በሚጠራው አካባቢ ባደረገው ጥቃት ከ200 በላይ ሰራዊት ተደምስሰዋል። ተጨማሪ ያለን በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የአገዛዙ ስልጣን አስጠባቂ ተቅበዝባዥ አራዊት ሰራዊት ትናንት ጠዋት ምስራቅ ወለጋ ዞን ኪራም ወረዳ ወደ ባጊን ቀበሌ በሶስት አቅጣጫዎች መግባቱን ተከትሎ በከባድ መሳሪያ የታገዘ ጦርነት ተቀስቅሷል። በኪራም ወረዳ የሚንቀሳቀሰው በሻለቃ ሀብታም ጥላሁን የሚመራው ይበልጣል መኮንን አዲስ ዓለም ክፍለ ጦር የአገዛዙን አራዊት ሰራዊት በሚገባው ቋንቋ እያናገሩት ይገኛሉ። በትናንትናው ዕለት ሊሙ ገሊላ ወረዳ ዋጃ ቀበሌ የገባው አራዊት ሰራዊት በህዝባችን ላይ ማፈናቀልና የንብረት ውድመት እያደረሰ ይገኛል። ተጨማሪ መረጃ ሲደርሰን እናስደምጣችኋለን። አሁን በሁለተኛው ዜናችን ባንዳ ላይ ስለተወሰደ እርምጃ እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የደላንታውን ከ200 በላይ ሰራዊት የተደመሰሰበት አስደናቂ የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። የነበልባል ክፍለ ጦር ቃኝ ነብሮ ሻለቃ ቀንደኛውን ባንዳ አስወግደዋል። አፋብኃ ደቡብ አማራ ቀጠና ሳምነው እዝ ከሰምኮር ነበልባል ክፍለ ጦር ትናንት ህዳር 28 በነበልባል ክፍለ ጦር ቃኝ ተወርዋሪ ፋኖ አባሎች በተደረገ ከፍተኛ ክትትልና በትናንትናው ዕለት አቡሽ ደረጃ የተባለ ቀንደኛ የሚሊሻ አባል ላይ የማያዳግም እርምጃ ወስደዋል። ይህ ቀንደኛ ባንዳ በህዝብ ላይ ከፍተኛ የዘረፋና የማሸማቀቅ ስራ ላይ እንዳለ በነበልባሎቹ በተደረገበት የጥቃት ሙከራ ተደናግጦ ወደ ከተማ እንደሸሸ ከዚህ ቀደም ዘግበን ነበር። ታዲያ መስረቅ የለመደ እናቱን ያስማማል እንደተባለው የለመደውን ዝርፊያ ለመቀጠል ተመልሶ በመምጣት ላይ ያለ በነበልባሎቹ ነብሮ ሻለቃ ፋኖዎች ብርቱ ክትትል ሳማ ሰንበት ተብሎ በሚጠራው አካባቢ ከእጃቸው በማስገባት 4:45 ሰዓት ላይ እርምጃ መውሰዳቸውን አሳውቀውናል። ይህ የባንዳዎች ቁንጮ የሆነው ሚሊሻ በኦሮሚያ ክልል ደኮቦራ ተብሎ በሚጠራው አካባቢ ከግብረ አበሮች ጋር በመሆን የአማራን ህዝብ ሲያርድና ሲያፈናቅል የነበረ መሆኑን ይታወቃል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ በደላንታና በዳውንት ወረዳ አዋሳኝ ልዩ ስሙ ሾጋ ተብሎ በሚጠራው አካባቢ ባደረገው ጥቃት ከ100 በላይ የጠላት ሰራዊት ሲገደሉ 93 የሚሆኑት ደግሞ ቆስለዋል። ከህዳር 27 ጀምሮ እየተካሄደ የነበረው ከባድ ተጋድሎ እስከ ትናንት እኩለ ቀን ገደማ ድረስ የቆየ ሲሆን በዚህም ፋኖ በጥቂት የሰው ኃይል ትልቅ ድል የተቀዳጀበት ውጤት ሲያገኝ፣ በአንጻሩ ደግሞ የአገዛዙ ኃይል ከዘመናዊ ከባባድ የጦር መሳሪያዎች ጀምሮ ታጥቆ
የገጠመ ቢሆንም ነገር ግን ራሱን መከላከል ሳይችል ቀርቶ እጅግ በርካታ ኃይሉ የአሞራና የዱር አራዊት ሲሳይ ሆኖበታል። በዚህ ግንባር በተደረገው ውጊያ ከ100 በላይ የጠላት ሰራዊት ሲገደሉ 93 የሚሆኑት ደግሞ ቆስለው ለሕክምና ከሸጓ ወደ ደላንታ መወሰዳቸው ነው መረብ ሚዲያ ከሚኒሊክ እዝና ከአካባቢው ማህበረሰብ ለማረጋገጥ የቻለው። ከዚህ በመቀጠል የስልክ ጥሪ ያለን እንዳያልፋችሁ አድምጡት። ተከዜ ክፍለ ጦርና ጭና ክፍለ ጦር በጠላት ላይ ከፍተኛ ድል እያስመዘገቡ ይገኛሉ ሲል አርበኛ ሰፈር መለስ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። መልካም ያው እንደተባለው የድብ ጠለምት ተከዜ ክፍለ ጦርና ጭና ክፍለ ጦር የመጣውን በመጣበት እግሩ መልሶ ወደ ነበረበት ገሚሱም ተመልሷል። ሌላውን በዛው ተበልቶ ነው የቀረ፣ ተማርኳል፣ ተመቶ ነው የቀረው። አሁንም የዛ አይነት አቅጣጫ ቢመጣ በዛ ሰልፍ እንዳለ ነው። እንዳሞራው ኮር ደግሞ አለ ቆንጆ እንቅስቃሴ ነው ያለ። ሁሉም በመበረታታት ላይ ነው ያለው። ያው አንዳንድ ደከም ያሉ ክፍለ ጦሮችን ቢኖሩ እነሱንም እያስተካከልን እንዲበረቱ ነው የምናደርግ ያለን። ሁሉም ነገር ያው በአማራው አሁን የፋኖ አደረጃጀት ብቻ ሳይሆን ህዝቡ ፋኖ ነው። ትልቁም ትንሹም ሁሉ የሚሰራው ስራ የሚደርስበት ግፍና በደል እያየና እየተረዳ ሁሉም አጎናችን ተሰልፎ እየታገለው ስለሆነ እንደ አማራ በአጠቃላይ ፋኖ ነው ማለት ይቻላል። በአማራ ያለ ህዝብ አሁን ሁሉም በፋኖ የተሰማራ ነው። ያው ሆዳደርና ባንዳዎች ቢኖሩም በብዛት አብዛኛው ህዝብ ግን የገጠሩ ህዝብ በተለይ ሁለመናውን አውቆ ነቅቶ እኛ የምንሰጠው ትምህርት እውነት እየሆነለት እየተረዳው ስለመጣ ከውሸትና ከጥቅም ወጥቶ ለሀገሩ ለነጻነቱ እየታገለ ነው ያለውና ደስ በሚል ሁኔታ ነው ያለው። አሁንም የመጣው በየአቅጣጫው እያፈረና እየተኮረኮመ ነው ያለ። ያው ያልታጣ ህዝብ እያስገደደ ሲጋራ ጫሹን፣ ቄፍ አጫጁን፣ የቀን ሰራተኛውን ሁሉ እየሰባሰበ የሁለት ሳምንት ስልጠና እያለ ቢያመጣውም ራሱ መሳሪያ እያበረከተልንና ትጥቅ እያበረከተልን ነው የሚሄድ እንጂ ምንም ዋጋ የለውም። ከእንግዲህ በኋላ ተንሰራፍቶ እርሱ ሀገር እንደማይዝና እንደማይመራም ህዝቡ ተረድቶት ሁሉ ጎናችን ነው። ቆንጆ እየሰራ ነው ያለው፣ እግዚአብሔር ይመስገን። ያው በሌሎችም ወንድሞቻችን የምናየው በወሎም በሸዋም በጎጃምም በጣም ምርጥ ስራ እየተሰራ ነው ያለው። ይሄ ከቀን ወደ ቀን አቅም እያጣ እንጂ የሰራዊት ብዛት ምንም ዋጋ የለውም። እውነተኛነት በስነ ልቦና የሚዋጋ ሰራዊት 10 አንዱን እያራወጠው ነው የሚውልና ይሄ ዝም ብሎ ተስፋ ያለ መቁረጥ የሚያደርገው ነው። አብዝቶ ባመጣ ቁጥር ደግሞ አብዝቶ ምርኪያ ለኛ ይቀናናል። ያው እየተማረከ ነው የሚገኘው። በዚህ መልኩ ነው እንግዲህ ያለ ነው። እግዚአብሔርም ከኛ ጋር ነው። የሚሞትም የሚማረክም የሱ እንጂ የኛ አንድም ቀን ያው ጉዳት ደርሶብን አያውቅም። ምርጥ ስራ እየተሰራ ተሸናፊ እየሆነ ነው ያለ በየቦታውና አጠራቅሞ ሰብስቦ በመምጣቱ ዋጋ ያገኘ ይመስለዋል፣ ግን እያስረከበ ነው የሚሄድ። ይሄንን ህዝቡ አውቆ ሁሉም አንዱ ነው፣ ሁሉም ትግሉን አጠናክሮ መስራት አለበት ብዬ ነው የማስበው። ምርጥ ላይ ነው ያለ ነው። መልካም፣ እጅግ አድርገን እናመሰግናለን። አድማጭ ተመልካቾቻችን እንግዲህ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ራስ አሞሮ ውብነህ 3ኛ ኮር በሚንቀሳቀስባቸው አካባቢዎች አገዛዙ ብልጽግና ኢንተርኔት በማጥፋት በዚህ አካባቢ የሚፈጸሙ ጀብዶችን በአመዛኙ ለእናንተ ለአድማጭ ተመልካቾቻችን ስናደርስ ቆይተናል። ነገር ግን በብዛት የራስ አሞሮ ውብነህ 3ኛ ኮር ድሎች በኢንተርኔት መቆራረጥና በኔትወርክ መጥፋት ምክንያት ወደ እናንተ ተደራሽ አልሆኑም። እንደሚታወቀው አርበኛ ሰፈር መለሰም እንደገለጹት የገባው የጠላት ኃይል አብዛኛው ተመትቶና አብዛኛው ምርኮኛ ተደርጓል። ከዛ ባሻገር በርካታ የነፍስ ወከፍና የቡድን መሳሪያዎችም ምርኮ ተደርገዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ራስ አሞሮ ውብነህ 3ኛ ኮር የድብ ጠለምት ተከዜ ክፍለ ጦርና ጭና ክፍለ ጦር በጋራ በመንቀሳቀስ እንግዲህ የጠላትን ኃይል ለ2 ወር በመፋለም ታላቅ ተጋድሎ አድርገው ታላቅ ድል አስመዝግበዋል ማለት ነው።
አርበኛ ሰፈር መለሰም እንግዲህ በዚህ አካባቢ ያለውን በማስተካከል የፋኖ ትግል መስመር እንዲይዝ በማድረግ ከፍተኛውን ድርሻ እየተወጡ ነው የሚገኙት። በዚህ እድሜያቸው ለአማራ ሕዝብ ደከመኝ ሰለቸኝ ሳይሉ አሁንም ድረስ እየተዋደቁና ዋጋ እየከፈሉ ያሉ በስስት የምናያቸው እንቋ አርበኛ ናቸው። አርበኛ ሰፈር መለሰ እድሜና ጤና ይስጥልን እንላለን። ለአማራው ሕዝብ እስካሁን ድረስ ዋጋ እየከፈሉ ነው የሚገኙት። በርካታ ስራዎችንም ሰርተዋል። የነበሩ ክፍተቶችን በመሙላት በማስታረቅ እንዲሁም ጦሩ የራሱን የሆነ መስመር ይዞ እንዲጓዝ እያደረጉት ያለው ትልቅ አስተዋጽኦ በአማራ ሕዝብ ዘንድ ሁሌም የሚዘከር ነው። እየሰሩት ያለው ታሪካዊ ስራ በትውልዱም ቀጣይ የሚዘከር ይሆናል። እጅግ አድርገን እናመሰግናለን። ወደ ሰሞነኛው አጀንዳ እንመለስ። ሰሞነኛው አጀንዳ እንግዲህ ካፒቴን 100 አለቃ ማስረሻ ሰጤ ለአገዛዙ ብልጽግና በሚል የአፍሪካ ህብረት ኢጋድና የክልሉ ምስለኔ መንግስት አረጋ ከበደ ስምምነት አደረግን የሚል ህዝቡንን የማወናበድና የማደናገር ስራ ሰርተዋል። እንደሚታወቀው አርበኛ ማስረሻ ሰጤ ለብልጽግና እጅ የሰጠው ብልጽግና የሰላም ድርድር ፈጸምኩ ከማለቱ ቀድሞ እንደሆነ በዚህ ጉዳይም የአማራ ፋኖ ህዝባዊ ድርጅት ከወለጋ በአባገዳ ተመርቆ መተከልን ለመውረር ከመጣው ወራሪ ራሳችሁን ትጠብቁ ዘንድ ለመተከል ህዝብ እናሳስባለን። በመተከል ዞን ቡለንና ድባጤ ወረዳዎች የአማራ ህዝብ ሆይ ራስህን ጠብቅ። በቁጥር ከ2000 በላይ የኦነግ ሸኔ ነፍስ በላ ቡድን ከወለጋ ዞን ሆሮ ጉድሩ ሸኮ ቀበሌ በአባገዳ ሽማግሌዎች መርቀው መላካቸው መረጃ ደርሶናል። የነፍስ በላ አራዊት አባይን ተሻግሮ ደባጤ ወረዳ ሙዛን ቀበሌ ወደ ዳለ ተጠግተው ቆርካ ቀበሌ ለማረፍ ነባሩና ካምፕ ሰርቶ የሰፈረው ጽንፈኛ ሸኔ ሊቀበላቸው ከኮንጎ ቀበሌ እየተዘጋጁ ነው። ስለሆነም ደባጤ ቡሎን እንዲሁም መላው የመተከል ህዝብ ይህን ተስፋፊ ዘረኛ ቡድን ተደራጅተህ ለመመከት ዝግጅት ታደርግ ዘንድ እንጠቁማለን። በተጨማሪም በአካባቢው የሚንቀሳቀሰው የቴዎድሮስ እዝ የአካባቢውን ማህበረሰብ በማስተባበር የማደራጀት፣ የመመከት፣ የመከላከልና ራስን የማስከበር ስራ እንዲያደርግ እገዛችሁን እጅጉን አስፈላጊ ነው። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።